ሰላም ጋይስ እንዴት ናችሁ? ባለፈው በጠየቃችሁ መሰረት እንግዲህ የቴዲ አፍሮን አሳይቻችሁ ነበር ስንት ብር እንደሰራ። አሁን ደግሞ የሰይፉን ስለጠየቃችሁኝ የሰይፉን ይዤላችሁ መጥቻለሁ። እንግዲህ አንድ ሁለት ቪዲዮ ቼክ እናደርግና መጀመሪያ ቪው የታየላቸውን ከፍተኛ ቪው የታየላቸውን አሁን ለምሳሌ ዶክተር ሰላማዊት ሞገስ ቼክ እናደርጋለን። መጨረሻ ላይ ደግሞ በወር ስንት ብር ሜክ አረገ የሚለውንም አብረን ቼክ እናደርጋለን። በ7 ቀን ውስጥ ስንት ብር አገኘ፣ በ3 ወር ውስጥ ስንት ብር አገኘ የሚለውን ቼክ እናደርጋለን። አሁን እስቲ ከፍተኛ ቪው በዚህ 2 ሳምንት 3 ሳምንት ውስጥ አንዳንድ ቪዲዮዎችን ከፍተኛ ያላቸውን አይተን አሁን ወደ ወር ስንት ብር እናገኝም አብረን እናያለን። ሰብስክራይብ ያደረጋችሁ ጀምሩ። አሁን ምን ጀምረው እንግዲህ እንደምትመለከቱት እዚህ ጋር ዶክተር ሰላማዊት ሞገስ ነው የሚለው ቪዲዮ ቶታል ቪው 155000 ነው። እንደምትመለከቱት ያገኘው ኢስት ረቨኑ $772 ማለት ነው ያገኙት። አሁን $772 ስላችሁ በጣም ቀላል እንዳይመስላችሁ በጣም ከባድ ብር ነው። እንደምትመለከቱት ወደ 100 ምናምን ሺህ ብር ነው። እንደምትመለከቱት እዚህ ጋር ዊክሊ አቨሬጁን ማየት እንችላለን። $192 እስከ $534 ነው የሚያገኘው። አሁን ደግሞ ቀጣይ ቪዲዮ ደግሞ እስቲ ሞር የታየ ቪዲዮ ካለ እሱን ቼክ አድርገን እሱን ጨርስና ወደ ወር ውስጥ እንገባለን። ስንት ብር በወር እንዳገኘ በእነዚህ ሁሉ ቪዲዮዎች በወር ስንት ብር አገኘ የሚለውን እናያለን ማለት ነው። ይሄ ባለትዳር መሆን እፈልጋለሁ የሚለውን እሱን ቼክ እናድርግና እንሄዳለን ማለት ነው። አሁን ቶታል ቪው 279000 ቪው ነው። እንደምትመለከቱት እዚህ ጋር ሜክ ያደረገው $1400 ነው ሜክ ያደረገው ማለት ነው። ይሄ ማለት በኢትዮጵያ ሲመነዘር ወደ 220 ምናምን ሺህ ይጠጋል ማለት ነው ገንዘቡ ማለት ነው ሜክ ያደረገው። እንደምትመለከቱት እንግዲህ እዚህ ጋር ማየት እንችላለን በሳምንት ስንት እናገኘ $236 እስከ $655 ነው ዊክሊ የሚያገኘው እንደምትመለከቱት። አሁን የሁላችንም ጥያቄ የሆነው ስንት ብር በወር ያገኛል ሰይፉ ፋንታሁን በዩቲዩብ ቻናሉ ብቻ ማለት ነው። አብረን እሱን ቼክ እናደርጋለን ማለት ነው። እንደምትመለከቱት ቻናል ውስጥ ስንገባ ይሄ የ7 ቀኑ ነው ማለት ነው። የ7 ቀኑ ነው 411000 ቪው ታይቶለታል በ7 ቀን ውስጥ ብቻ ማለት ነው። እንግዲህ ያገኛል ተብሎ የሚታሰበው $1000 እስከ $2900 ያገኛል ተብሎ ይታሰባል ማለት ነው። ከ1000 በላይ ማለት ነው። እንደምትመለከቱት አሁን የ28 ቀኑ በወር ስንት ብር ያገኛል ሰይፉ በዩቲዩብ ቻናሉ የሚለውን አብረን ቼክ እናድርግ። እንደምትመለከቱት እንግዲህ $11000 እስከ $30000 ያገኛል። ይሄ በጣም 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 ከባድ ብር ነው። ከ15 ሚሊዮን ብር በላይ ማለት እኮ ነው። አይደለም ከ5 ሚሊዮን ብር በላይ ማለት ነው። እንደምትመለከቱት ከ11000 እስከ $30000 የሚለው መሀል ላይ ራሱ ቢሆን ከ5 ሚሊዮን ብር በላይ ያገኛል ማለት ነው። እንደምትመለከቱት 28 ቀን ውስጥ እንግዲህ 4.2 ሚሊዮን ቪው አለው። አሁን ደግሞ የ3 ወሩን አይተን እናያለን ማለት ነው። አሁን ቪው 17 ሚሊዮን ነው 50000። ይሄ የቆየ በጣም 3 ወር ነው። $45000 እስከ $125000 ነው እንግዲህ የተከፈለው። እንግዲህ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ቀጣይ ደግሞ የማንን ቪዲዮ ልስራላችሁ የማንን ይሄንን ባየው ደስ ይለኛል የምትሉትን ቪዲዮ እሰራላችኋለሁ። ኮሜንት ብቻ አርጉልኝ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።